እና ወዳጆች ሃይማኖት ምርጫ የለውም። እኔ ስለተመቸ ሃይማኖተኛ፣ ስለተመቸ ከሃዲ፣ ስለበላን ሃይማኖተኛ፣ ስለራበን ከሃዲ የምንሆንበት ጦርነት ሳይሆን አማኝ ጦርነት ሲመጣ እምነት የሌለን አላሉ። እሳት ስለነደደ ከሃዲ፣ እሳት ባይኖር ግን አማኝ የምንሆንበት ምክንያት የለንም። ሃይማኖት ነው ወደሱ የምንቀርብበት መጀመሪያው። ሰው በሃይማኖት ነው ከእግዚአብሔር ጋር የሚገናኘው። መገናኛ ድልድይ ነው ሃይማኖት። ድልድዩ ከተሰበረ ሰውና እግዚአብሔር ይለያያል። እንደየግል ሕሊናችን ሁሉ ማሰብ ያለብን ሃይማኖት አንዲት ናት። ሁለተኛው ወደ እግዚአብሔር የምንቀርብበት ወገኖች እንድታስተውሉ ፈልጋለሁ፣ እምነት ነው። ሃይማኖት አንዲት ናት። እምነት ግን እንደየግላችን ጥንካሬ የሚወሰን ነው። እንደ ግላችን ጥንካሬ እምነት ሃይማኖት አንድ ነው። እዚህ ያለነው ሁላችን እምነታችን ግን ሊለያይ ይችላል። ይህ ማለት የግል ጥንካሬ ነው ማለት ነው። በግል ከእግዚአብሔር ጋር ያለ ጥብቅ ቁርኝት ብትታመን በአንድ ነገር እድናለሁ ቁርጥ ህሊና፣ ይሄ እምነት ይባላል። አያችሁ ልዩነት? ያኛው እግዚአብሔር አለ ብለህ አመንክ። እምነት ማለት ደግሞ ያለው እግዚአብሔር ሁሉን ቻይ ነው። ስለዚህ አሁን ከበሽታ ሊፈውስ ይቻለዋል፣ ልጅ የለኝም አሁን ሊሰጠኝ ይቻለዋል ብሎ መቀበል፣ ይሄ ጥብቅ ጥንካሬ እምነት የግል ጥንካሬ ነው። ከጳጳሱ የሚበልጥ ምዕመን ሊኖር ይችላል በእምነት ማለት ነው። ምክንያቱም ጵጵስና ማዕረግ ነው። ግን ከእነሱ ሁሉ የሚበልጡ ከምንሰብከው ከምናስተምረው መምህራን የሚበልጡ ምዕመናን አሉ። በምን በሃይማኖት ትምህርት ነው አይደለም። ኧረ ብዙ ብሉይ ሐዲስ የሚባል ተምረናል። ታዲያሳ በእምነት ግን ይበልጣሉ። የሚበልጡ ያልተማሩ ምዕመናን አሉ። በእምነት ከእግዚአብሔር ጋር ይገናኛሉ። ልባቸው የነጻላቸው ውስጣዊ ብርሃን ያላቸው ከእግዚአብሔር ጋር ሲገናኙ ሙሉ የመጻሕፍት ሐሳብ በውስጣቸው ሲሰራ እናገኛለን። በነገራችን ላይ መጻሕፍት የሚናገሩት እግዚአብሔር በሰው ልጆች ልብ ውስጥ በቀረቡ ቁጥር የሚሰጣቸው ጸጋን የታዘለ ጉዳይ ነው። በጸጋ ላይ ያለው እኮ በሰዎች ልብ ውስጥ ያለ ነው። ያ በእኛ ልብ ውስጥ በተፈጥሮ የተሰጠን እኮ ወደ መጽሐፍ የተገለበጠው። ለምን? በማይታየው በልባችን ውስጥ ባለ ሕግ መጽናት ሲያቅተን የሚታይ የሚነበብ ወረቀት ሰጠን ለማስፈረድ ሊመቸው። ከዛሳ አይ መጽሐፍ ሁሉ አያነብም ማለት እግዚአብሔር የቸርነቱ ስራ ይሄንን ተምረው የሚተረጉሙ የሚያስተምሩ መምህራን ደግሞ አመጣ። ይገርማችኋል። ታዲያ ምን ምክንያት አለን? ቅድም አባታችን እንዳሉት ምን ምክንያት አለ? አስባችኋል? መስማት የተሳናቸው ይሄ ስጋዊ በውጭ የተተከለው ጆሯቸው ታማሚ እንኳን ሆነው የማይሰሙ ቢሆኑ እግዚአብሔር በመንፈስ ቅዱስ በውስጥ ልባቸው ይቀልባል። ይገርማችኋል። መንፈሳዊ ቀለም ቤት እንዲሆን ይሰፍራል እግዚአብሔር። ስጋዊ ቀለምን እንኳን አያሳጣም እኮ እግዚአብሔር አይደለም እንኳን መንፈሳዊ ቀለም። ምክንያቱም የዘላለም ድነት ጉዳይ ስለሆነ። ስለዚህ እምነት ማለት በልብ ጥንካሬ የሚወሰን ነው። ይሄ በቅዱሳኑ በኩል በሰፊው ታይቶ እናገኛለን። ትናንትና ሁሉ ስናይ የመጣናቸው በብሉይ ኪዳን ጨለማ ውስጥ ሆነው ግን እምነታቸው ጠንካራ ሆኖ አግኝተናል። አስቡ እንግዲህ ብዙ በእምነት ነው እግዚአብሔር ማዘዝ የቻሉት። ኤልያስ ሰማይን ሲለጉም እኮ እምነት ነው። ኢያሱ ፀሐይን ሲያቆም እምነት ነው፣ ሌላ አይደለም። አሁንም ብዙ በልጆቻቸው ላይ የሚደርሱን ፈተና ከእግዚአብሔር ጋር ተነጋግረው የሚያርቁ እናቶች አሉ፣ አባቶች አሉ። በእምነት አንድ ሰው ፈተና ውስጥ ሲሆን መጨነቅ፣ የአእምሮ ውጥረት ውስጥ መግባት፣ ደበረኝ፣ ሰለቸኝ፣ መረረኝ ማለት ሳይሆን እግዚአብሔር ሆይ እኔ እንድድን ማለት ይቻላል። ነገር ግን እኔ እንደዚህ እንደሆን ከፈለክ ይሁንልኝ ብሎ መቀበል። በዚህ ሰዓት እግዚአብሔርን ማሸነፍ ይቻላል። አመሰግንሃለሁ ከሚል ሰው ውጭ እግዚአብሔርን ማሸነፍ የሚችል የለም። ለዚህ አሁን ልናስብ ይገባል። እግዚአብሔርን የምናስበው በምን ማለት ነው? በእምነት እምነታችን ነው እግዚአብሔር ጋር እንድንቀርብ የሚያደርግ። ስለዚህ ሰው በእምነት ከልቡ ይገናኛል። ተኝቶ ልቡ ይገናኛል ከእግዚአብሔር ጋር ዝም ብሎ በማሰብ አቤቱ ጌታዬ ያድናል ፈጣሪ ሆይ ብሎ በማሰቡ ምን ይሆናል? ከፈጣሪ ጋር ይገናኛል። አንዱ ቁሟል፣ አንዱ ተኝቷል፣ አንዱ ቁጭ ብሏል አይደል? እግዚአብሔር ልቡ ነስቶ ያገኝ ብቻ ወደ እሱ የሚለምን ልብ ያገኝ ብቻ። በዚህ ሰዓት ልቡ ወደ እግዚአብሔር ስለቀረበ እግዚአብሔር ወደ ሰው ይቀርባል ማለት ነው። እግዚአብሔርን ከያዘ ደግሞ
ይህ ሰው ተሸናፊ አይደለም። በሽታ አያሸንፈው፣ ጊዜያዊ ፈተና አያሸንፈው። ይሄን ማለት ስለዚህ ነው። ሶስተኛው ወደ እግዚአብሔር የምንቀርብበት ምንድን ነው? ምግባር ነው። አማኝ መሆን ብቻ አይደለም፣ ምግባር። ይሄ መልካም ምግባር የምንለው ብዙ ዘርፍ አለው። አቅለል አድርጌ ነው መልካም ምግባር ብዬ የምጠራው። በዚህ መልካም ምግባር ውስጥ እነ ይቅርታ፣ እነ ፍቅር፣ እነ ትህትና፣ እነ ትዕግስት ይኸው ተቀራርበውበታል። መልካም ምግባር በሕይወታችን ስንኖር ከሰው ጋር የሚኖረን ግብቡነት፣ አያችሁ፣ ለሰው ክፉ የማያስብ ሕሊና ያለን ማለት፣ አንደበታችን የተጠበቀ በሐሰት ከመመስከር። እስካሁን ወዳጆች በዚህ ዘመን ገንዘብ እንስጥ ወይም ደግሞ ዘመድ ሆኖ በሐሰት የማይመሰክር ማን ነው? ጥቅም አገኛለሁ ብሎ ባሰበበት ሁሉ የሚበስ እኮ ነው ያለ። ስለዚህ በሐሰት መመስከር ይሄ ከክርስትና ውጭ ነው። መልካም ምግባር የሚለውን ይጻረረዋል። በአይምሯችን ውስጥ እግዚአብሔር እንዳያድር ይከለከላል። የሰው ገንዘብ መመኘት ጋር ተቃራኒ ናቸው። እነዚያ ከእግዚአብሔር ሕግ ይቃረናል፣ የእግዚአብሔር ሕግ ይቃወማሉ። ታዲያ የእግዚአብሔር ሕግ በልባችን ውስጥ ከገንዘብና ከወርቅ በላይ ካልተወደደ በገንዘብና በወርቅ በተለያየ ምድራዊ ሽልማት የእግዚአብሔርን ሕግ ልንጥስ እንችላለን። ይሄ ይሰን ይጋቡ ከአይላፍ ወርቅ ወቅሮን አለመዝሙረኛው ዳዊት የአብ ሕግ ከብዙ ወርቅ ይሻለኛል። ከብዙ ወርቅ እኮ ነው የሚለው። ዓለምን ትገዛላችሁ በሐሰት መስክሩ ብንባል እንቀበላለን? ዓለምን ለምን ገዛለሁ እግዚአብሔርን ካጣሁ? አስባችኋል? ብዙ ሰዎች በሐሰት ይመሰክራሉ። ያላዩትን አይተናል፣ ያልሰሙትን ሰምተናል ብለው ሲመሰክሩ ምንም የማያፍሩ እግዚአብሔርን አይፈሩትም። ወደ እግዚአብሔር አለመቅረብ ማለት ነው ወዳጆች። ታዲያ መዝሙረኛው ዳዊት እንዲህ ብሎ ይጠይቃል። አሁን ባነሳነው መዝሙር ላይ መዝሙር 34 ላይ መኑ ውእቱ ብእሲ ዘይፈቅድ ኃይወ መዳን የሚወድ ሰው ማን ነው ይልና ምግባራትን ይዘረዝራል። መዳን የሚወድ ሰው ማን ነው ይላል ጥያቄ ሲጠይቅ። መኑ ውእቱ ብእሲ ዘይፈቅድ ኃይወ መዳንን የሚወድ ሰው ማን ነው? ወያፈቅድ ይርአይ መዋዕለ ሰናያተ በጎ ዘመንን ሊያይ የሚወድ ሰው ማን ነው? ከጭንቀት ዘመን ከመጥፎ ዘመን አልፎ በጎ ዘመን ሊያይ የሚወድ ሰው ማን ነው? እንዲህ ካለ በኋላ ልትድን ከወደድክ በጎ ዘመንን ልታይ ከወደድክ ክላ ልሳነከ እምኩይ አንደበትህን ከክፉ ከልክል፣ ከመሳደብ ሐሜት ከመናገር በውሸት ከመመስከር ከልክል ይላል። ወከናፍሪከኒ ከመ ኢይንበአ ጉሉተ ከንፈሮችህንም ሽንገላን እንዳይናገሩ ከልክል። ለምን? ልትድን ከወደድክ ብቻ እኮ ልትድን ከወደድክ ይሄን አድርግ ይላል። ምክንያቱም ይሄንን ሲነግረን ምን እያልን ነው ገብታችኋል? መልካም ምግባር ከእግዚአብሔር ጋር እንድንገናኝ ያፋጥናል። ምክንያቱም እግዚአብሔር መልካም ነዋ። እግዚአብሔር መልካም ስለሆነ መልካም በሚያደርጉ ሰዎች ልብ ውስጥ ያድራል። እኛም መልካም በማድረግ ወደ እሱ እንቀርባለን ማለት እኮ ነው። ይስበናል። ለዛ ሰው አንደበቱ ሲጠብቅ ከእግዚአብሔር ጋር ይቀርባል፣ ወደ እሱ ይቀርባል ይባል ወጂ በጣም ማለት ነው። መልካም ምግባር ሲሰራ ነው። እቢያ አቀባፉ የከመይስ በልሳኔ ወአንበርኩ አቃቤ ለአፉ ይላል መዝሙረኛው ዳዊት። አፌን እጠብቃለሁ አለ በአንደበቴ እንዳልስት፣ ለአፌም ጠባቂ ዘበኛ ኖርኩ ይላል። ዘበኛ አለው አፋችን፣ ዘበኛ አለው። እውነት ቡና ላይ ተቀምጠው የሚያወሩት ስንቶቹ ምኑን ነው? ነገር እግዚአብሔር ነው፣ ሃይማኖት ነው፣ ስለ ሕይወት ነው አይደለም። ውሸት፣ ወሬ ገሌ እንዲህ ብናደርግ እንዲህ ቢሆን መጉዳት በየቦታው የው ሰው ወድቆ የሚገኝበት ዘመን ላይ ደረስ ነው። ማን እያደረገው ነው? እምነት የለም፣ ሃይማኖት የለም። እግዚአብሔርን መፍራት ስለቆመ ነው። ተቃስም እኩይ ወግበር ሰናይ ይላል መዝሙረኛው። ልትድን ከወደድክ አለ ከክፉ ሽሽ በጎንም አድርግ ይላል። ፍስስ ያለ ሰላም ወዴግና ሰላምንም ሻት ፈልጋት ተከተላት ይላል። አየው ሰላምን ፈልግ ተከተላት። በልባችን ውስጥ ሰላምን መፈለግ ለምንድን ነው አይምሮ የሚታወቀው? ለምንድን ነው በትዳሬ ውስጥ ሰላም ያጣሁት? ስለማልፈልግ ነው። ለምን መልሱን አልነግራችሁም? አልፈልገው።
አረ እኔ እፈልጋለሁ እኮ ሰላም ሆነ ትገኛል ነው አይደለ? አዎ አንፈልግማ። ሰላም እኮ ስንፈልግ ነው የሚመጣ። ሳንፈልግ አስገድዶ አይመጣ። እግዚአብሔር እኮ የውዴታ የነጻ ፈቃድ አምላክ ነው። የነጻነት አምላክ ነው እግዚአብሔር። አስገድዶ እንድናመልክ አይፈልግም። ሰላምም እንደዛ ነው። እግዚአብሔር ራሱ ሰላም ማለት ስለዚህ ሰላምን ፈልግ ተከተል ተባለ። እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ። እንዲህ በጎ የማደርገው ምን ለመሆን ነው ካልክ የእግዚአብሔር አዕይንተ ምሕረቱ በጎ ወደሚያደርጉ ነውና፣ ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ፣ ገጸ መዓቱ ቁጣው ግን ክፉ ወደሚያደርጉ ነው። እግዚአብሔር የማያውቅብን አይምሰላችሁ ወገኖቼ። የልባችንን ሐሳብ ከማሰባችን በፊት ያውቃል። ልንሰራ ያሰብነውን ከመስራታችን በፊት ያውቃል። አያችሁ፣ ከድርጊት በፊት ያውቃል። ስለዚህ ነው እግዚአብሔርን በፍቅር ልናመልከው የሚፈለገው። መቅረብ ማለት ነው። አስባችኋል? ሕፃኑ ጭቃ ላይ ወድቋል። እናቱ መጣች። ሌሎች ቢሸሹም እንኳን ጭቃውን አትጸየፍም። ምን ታደርጋለች? ታጥበዋለች፣ ትስመዋለች፣ ግን ታጥበዋለች። እንደ ታጠበ ከተቀመጠ ሰየው። አሁን ተመልሶ ጭቃ ላይ ቢንከባለል ወዮለት። እግዚአብሔር እናት ነው። እኛም ጭቃ ላይ ወድቀናል። የቂም በቀል ጭቃ፣ የምኞት፣ የክፋት፣ የተንኮል፣ የሐሰት ምስክርነት፣ ይህ ሁሉ ጭቃ ነው። በዛ የምንንከባለል እኛ እግዚአብሔር አጥርቶ ሊስመን ይፈልጋል። በሉቃስ ወንጌል የተቀመጠ ስለ አንድ ልጅ ልንገራችሁ። አባቴ እኔ ወደ ሌላ ሀገር እሄዳለሁ ድርሻዬን ከፍለህ ስጠኝ አለ ይላል። ሁለት ልጆች እንደነበሩት አባትየው የነፃ ፈቃድ አባት በቃ ነፃነቱ አከበረ። እሺ ብሎ ከፈለው ሰጠ። ሩቅ ሀገር ሄደ ይላል። ይህ ባለጌ አይ ባለጌ ነው። ሄዶ ነገነበት አቀረበበት መሰላችሁ? አይደለም። ከሰከራሞች ጋር እየበላ እየጠጣ ከዘማውያን ጋር እያመነዘረ ጨረሰ። አሁን የሚበላውን አጣ፣ ተራበ። አሁን ምን ይዋጠው? ተራበ። ለእረኝነት ተቀጠረ። እሪያዎች ከሚበሉት ተረጋግሞ ወይም ገለባ ሀሳ ከዚያ ቆሻሻ ሊበላ ፈለገ ነው የሚለው። ከባለጸጋው ከአባቱ ቤት ወጥቶ ሄዶ በኋላ ግን አሰበ፣ ወደ ልቡ ተመለሰ ይላል። ወገኖቼ ወደ ልባችን እንመለስ። እኔ ማን ነኝ ብሎ ማልቀስ በጣም አስፈላጊ ነው። ወደ ልቡ ተመለሰ። ከዚያ ምን አለ? የአባቴ ባሮች ስንት ናቸው እንጀራ የሚተርፋቸው አለ ይላል። እንዲህ ካለ በኋላ አሁን ተመልሼ እሄዳለሁ ወደ አባቴ። ግን ይሄንን አለ በቃ በሰማይ በምድር በድያለሁ አባቴ፣ ልጅ ልባል አይገባኝም፣ ልጅ ልባል አይገባኝም። ታዲያ እስከ ባሮች እንዳንዱ አድርገህ ቁጠረኝ እለዋለሁ ብሎ አሰበ ይላል። እንዳለም ተነስቶ ሄደ። አባትየው ግን ልጁ ስለጠፋ እያዘነ ነው ያለ። አሁን እውነት እንደ ባሮቹ የሚያደርግ ይመስላችኋል? እውነት እሱ እንዳሰበው የሚያርቀው ይመስላችኋል? አይደለም። ገና ከሩቅ በር ሲያየው አባትየው ከሱ በላይ ናፍቆት ስለነበረ እየሮጠ ሄዶ አንገቱን እቅፍ አድርጎ ልጄ ጠፍተህ ነበር እኮ ተገኘ አለ። ጠፍተህ ነበር ተገኘ፣ ሙተህ ነበር ይኸው ሕያው ነሃል አለ ይላል። ባሮቹን ጠርቶ በሉ ጠፍቶ የነበረ ልጄ ተገኝቷል፣ ሙቶም የነበረው ይኸው ሕያው ሆኗል። ስለዚህ ለጣቱ ቀለበት፣ ለእግሩ ጫማ፣ ለልብሱ ለገላው ልብስ አድርጉለት። ፍሪዳ ይታረድ፣ ልጄ ስለተገኘ ደስ ይበለናል ይላል። አቤት አባ! ይህን የመሰለ እግዚአብሔርን እኮ ነው ያጣነው። ይህን አጠን እኮ እግዚአብሔር እንደ ጨካኝ የምናየው አይደለም። ይህ ባለጸጋ እግዚአብሔር ነው። ሁለት ልጆች የተባልን ይኸው በእግዚአብሔር እቅፍ ውስጥ የምንኖር አማኞች ነን። ንብረት ስጠኝ ብሎ ጠፍቶ ሄደው ኃጢአት ሰርቶ አሻፈረኝ ብሎ የጠፋው ሰው ነው። ከእምነቱ የወጣ በኃጢአት የተዘፈቀ ወደ ቤቱ መቅረብ የማይፈልግ ተስፋ የቆረጠ ሊሆን ይችላል። ይሄ ነው። በኋላ ግን በቤተ ክርስቲያን ሲኖር ዝማሬው፣ ቅኔው፣ ስብከቱ፣ ቁርባኑ በሙሉ ይታወሰዋል። ኤሉ አጥቶ ነበር በመናፍቃን አዳራሽ። ኤሉ አጣ፣ አለቀሰ፣ ተርቧልና ከዚያ በኋላ ምን አሰበ? ወደ ቤተ ክርስቲያን ልመለስ አለ። ወደ ኦርቶዶክስ ልመለስ፣ ያን ትቼ መጣሁት አለ። ሲመጣ እግዚአብሔር የሚቀየም ይመስላችኋል? አይቀየምም። ምን አለ? እቅፍ አድርጎ ሳመው። ከዚያ ምን ይላል? ካህናትን ቀለበት አድርጉለት፣ ሃይማኖቱ ይመለስለት፣ ልብስ አልብሱለት፣ ልጅነቱ ይመለስለት፣
ተመልከቱ። ጫማ አድርጉለት፣ ወንጌል አስተምሩት። ባይማር ነው የሄደው። ፍሪዳ ይታረድ፣ ስጋዬን ደሜን ስጡት። ትተነው ይሄድ ነው። ስንመለስ ተቀይሞ ስጋዬና ደሜን እኮ ትታችሁ ሄዳችሁ ነበር አይደል? ይኸው በአርባ በሰማንያ ቀን የተቀበልን ስንቶቻችን እስካሁን ያልተቀበልን አለ? ተቀይሞ ግን እስካሁን አላጠፋም። ለምንድን ነው? እስኪ እናንተ እንደው ልታዘብና ድግስ አዘጋጅታችሁ ሰው ጠርታችሁ ቢቀርባችሁ ምን ያህል ከሁሉ ሰው ጋር እንደምትቀያየሙ እኮ እናውቃለን። ሰርግ ላይ ያልተገኘች ያልተገኘ ብላችሁ እግዚአብሔር ሁልጊዜ ሰርጉን አዘጋጅቶ ሳለ ባለመቀበላችሁ ታዲያ እንደሚቀየም ለምን አታስቡም? ለምንድን ነው የእናንተ ድግስ የከበረው የክርስቶስ ድግስ የተዋረደው? ብዙዎቻችን ከስጋው ሩቅ ነን እና ወዳጆቼ በምግባር በዚህ በቅዱሱ የንስሐ ሕይወትና በስጋውና በደሙ ወደሱ መቅረብ ወደ ይቀርባላል። ወደሱ ሰማይ ምድር ወደ ፈጠረው ወደሱ ቅረቡ ነው የምንለው። ስለዚህ ታዲያ ቤተክርስቲያናችን እንዴት እኛን ወደ እግዚአብሔር እንድንቀርብ እያደረገች እንደመጣች ማወቅ ያስፈልጋል። አረጋዊ መንፈሳዊ የተባለ አባት እኛ የእግዚአብሔር ልጆች እንዴት እንደሆነ ሲገልጽ ባነጻጸር ይገልጻል። ከመወላዲት ተሰሲዮሙ ለደቂቃ ወታልህቆሙ ወከማሁ እሙንቱ ለተወልዱ መንፈስከ ይጠቡ ሀሊበ ሕይወት ንጽረከ በውስተ ዓለም ዘኢሃለፍ። እናት ልጆቿን ጡት አጥብታ ተመልከቱ፣ ወተት ግታ ፍትፍት አብልታ እንደምታሳድግ አንተም ከቅዱስ መንፈስ የተወለዱ ልጆችን ምዕመናንን ከአንተ በሚገኝ የሕይወት ወተት ታሳድጋለህ፣ እንዲጠቡ ታደርጋለህ ወይም ይጠባሉ ይላል። ወከመ ደቂቅ ይትሜሰሉ ወላዲያኒሆሙ ከማሁ እሙንቱ ደቂቅ ለተወልዱ እመንፈስከ ይትሜሰሉ በግዘ ጠባይ አላበሰ አኮ በግዘ ጠባይ አላበሰሃት። ልጆች ወላጆቻቸውን እንደሚመስሉ ከአንተ ቅዱስ መንፈስ የተወለዱ ምዕመናን አንተን ይመስሉሃል ይላል። ማንን ይመስሉታል? ምዕመናን እግዚአብሔርን ይመስሉታል። ስለዚህ ወደሱ ያቀረበን እሱን እንድንመስል አድርጎ ነው። በዚህ ነው ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ ያለ። እግዚአብሔር በሰው ስጋ የተወለደው እኛ በመንፈስ እንድንወለድ ነው። ስለዚህ በመንፈስ የተወለድን እኛ ከቅዱሱ መንፈስ ተወለድ እግዚአብሔርን እንመስላለን። እግዚአብሔርን የምንመስልባቸው ደግሞ የባህሪው መገለጫዎች ናቸው። እነዚህም በፍቅር በትህትና በትዕግስት መኖራችን ነው። ይሄ የሌለው ሰው ነፍሰ ገዳይ ነው። ይሄ የሌለው ሰው አገር አጥፊ ነው። ይሄ የሌለው ሰው ወንድሙን ያጠፋል። በዚህ ምክንያት ወደ እግዚአብሔር መቅረብ ይሳነዋል። ትዳር ይፈታል፣ ልጆች በከንቱ ይቀራሉ። እንዲህ ከሆነ ደግሞ ኃላፊነት መወጣት ስላልቻለ ወደ እግዚአብሔር አልቀረበም ይባላል። ወደ እግዚአብሔር የቀረበ ሰው ቢመነኩስ ይሳካለታል፣ ቢያገባ ይሳካለታል። ይሄ ነው ወደ እግዚአብሔር መቅረብ ማለት። እዚህ ዓለምም በወዲያኛውም ዓለም የሚጠቅመን ወደ እግዚአብሔር መቅረብ ነው ስንል በዚህ ዘመን ምን ያህል ሰው ወደ ግለሰብ እየቀረበ እንደሆነ፣ እንዲሁ ዝም ብሎ ተራ በሆነው ነገር እያመለከ እንደሆነ፣ እንዲሁ ዝም ብሎ በከንቱ ገንዘብ በመውደድ እግዚአብሔርን ጠልቶ እየኖረው መሆኑን ስናሳይ ነው። እና መዝሙረኛው ዳዊት በነገረን ርዕስ እንዲህ ለሶስት ቀናት ያክል በዚህ ርዕስ ስናወራ የሚያልቅ ሆኖ ጨረሰን ሳይሆን በዚሁ እንገድባለን፣ ጊዜያችን አጭር ነው ብለን ነውና ለነበረን ጊዜና ሰዓት አምላካችን እግዚአብሔር የተመሰገነ ይሁን። አሜን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይሰውረን። ከመንዛ ኮድ ልወትሊት አድኃንከኒ በብዛ ሳይልከ እሴብሐከ እግዚኦ በኩሉ ጊዜ ወበኩሉ ኃይለ ሕይወትየ እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም።